ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን የብድር ወለድ የሚጨምርበት ሁኔታ እንዳለ የተገለጸ የሚገኝበት ሁኔታ አለ። በተለይ ባንኮች ካሽ የሚገዙበት ዋጋ ውድ በመሆኑ በጣም ውድ በሆነ ዋጋ ካሽን መልሰው እየሸጡ እንደሆነ የተገለጸ ነው። የብድር ወለድ ከፍተኛ መሆን እዳው ለተበዳሪው ነው የሚልም ሐሳብ አለ። እንዳጠቃላይ ግን የብድር ወለድ ሊጨምር የሚችልበት ሁኔታ እንዳለ ተገልጿል። በአንጻሩ እንደዚሁም ደግሞ ወደ ሁለተኛው መረጃችን ስናልፍ እንግዲህ በሚቀጥለው 2018 ዓመተ ምህረት ለትምህርት ቤቶች የሚከፈለው ክፍያ ወይም ወላጆች ለትምህርት ቤት የሚከፍሉት ክፍያ እንደሚጨምር ከዚህ ቀደም ባደረስናችሁ ፕሮግራም መግለጻችን ይታወቃል። እንግዲህ መንግስት እንዳስታወቀው በተለይ አዲስ አበባ ከተማ አስተዳደር እንዳስታወቀው በከተማዋ የሚገኙ ከ1200 በላይ ትምህርት ቤቶች የዋጋ ጭማሪ እንደሚያደርጉ ተገልጿል። ይህ የዋጋ ጭማሪ በወላጆች ላይ ምን አይነት ተጽዕኖ አለው? በተለይም የዋጋ ጭማሪ ያደረጉ ትምህርት ቤቶች ለመምህራኖቻቸው፣ ለአስተዳደር ስታፍ ሰራተኞች፣ አጠቃላይ ለሰራተኞቻቸው የሚከፍሉት ደሞዝ ጨምረዋል ወይ? ለመንግስት የሚከፍሉትስ ግብር ጨምረዋል ወይ? የሚልም ጥያቄ አስነስቷል። ይህንንም በሚመለከት ዘርዘር ያለ መረጃ የምንሰጣችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ አብራችሁን በመቆየታችሁ እንደምታተርፉ እየገለጽኩኝ በቀጥታ ወደ መረጃው እሻገራለሁ። የንግድ ባንኮች በየዓመቱ ለደንበኞቻቸው የሚሰጡት የብድር መጠን ከነበረበት 14 በመቶ ወደ 18 በመቶ እንዲያድግ መወሰኑ ይታወቃል። ውሳኔው ባንኮች ባለፈው ዓመት እንግዲህ ይሰጡት ከነበረው የብድር ጣሪያ በዚህኛው ዓመት የ4 በመቶ ጭማሪ እንዲያበድሩ ወይም ጨምረው እንዲያበድሩ የሚያደርግ ወይም የሚያግዝ እንደሆነም ተገልጿል። ከዚህ ቀደም አዲሱ የባንክ ውሳኔ የዋጋ ግሽበትን ለመቀነስና የተረጋጋ የውጭ ምንዛሬ ተመን መኖሩን ለማረጋገጥ የብሔራዊ ባንክ የፖሊሲ ተመን አሁን እንግዲህ ባለበት 15 በመቶ ሆኖ እንዲቆይ ያስገድዳል። የብሔራዊ ባንክ ውሳኔ የያዘው ቁልፍ ጉዳይ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የቅርብ ጊዜ የዋጋ ግሽበት ሁኔታ አበረታችና በጥቅሉ የመርገብ አዝማሚያ ወይም የመቀነስ አዝማሚያ ያሳየ በመሆኑ ጠበቅ ያለ የገንዘብ ፖሊሲ የመጠቀም አስፈላጊነት ላይ በመቀጠሉ ረገድ እምነት መኖሩ ተገልጿል። ኮሚቴው እንግዲህ ዓመታዊ የዋጋ ግሽበት እየቀነሰ በተለይ ከወራት በፊት 16.9 በመቶ ደርሶ እንደነበር ገልጿል። ይሁንና ግን እንግዲህ በቅርቡ ሌተስት የሚባለው የብሔራዊ ባንክ ያወጣው የዋጋ ግሽበትና የኑሮ ውድነት የሚመለከተው ሪፖርቱ እንደሚያመላክተው በኢትዮጵያ እስከ 30 በመቶ የዋጋ ግሽበት ደርሶ እንደነበር ታውቋል። ይሁንና ግን አሁን ወደ 20 ዝቅ ማለቱን መንግስት አስታውቋል። በአንጻሩ ሌሎች ድርጅቶች የሚያወጧቸው መረጃዎች የዋጋ ንረቱ እየጨመረ እንደሆነ የሚያሳይ ነው። ይሄ እንዴት ይታረቃል? እንግዲህ በቀጣይ በሚወጡ ሪፖርቶች ላይ ተመስርተን መረጃውን የምናደርሳችሁ ነው የሚሆነው። ለአሁን ግን ይህንን ያነሳነው ለምንድን ነው? በኢኮኖሚ ውስጥ የሚዘዋወረው ጠቅላላ ገንዘብና የሀገር ውስጥ ብድር ጨምሯል ያለው ብሔራዊ ባንክ፣ ያም ሆኖ ግን የገንዘብ ዝውውር አመልካቾች የመቀነስ አዝማሚያ እንደታየባቸው ጠቅሷል። ስለዚህ ብሔራዊ ባንክ የሚታየውን የዋጋ ግሽበት ለመቀነስና የተረጋጋ የውጭ ምንዛሬ ተመን መኖሩን ለማረጋገጥ በሚል ባንኮች የሚሰጡትን የብድር መጠን እድገት ከፍ እንዲል ፈቅዷል። ከዚህ ቀደም ባለፉት ዓመታት 5 ቢሊዮን ብር ያበደረ ባንክ ቢኖር ለምሳሌ ማለት ነው በዚህ ዓመት እንግዲህ 4 በመቶ ጭማሪ አድርጎ በአምናው ላይ ወይም አምና ባበደረው 5 ቢሊዮን ብር ላይ የ5 ቢሊዮንን 4 በመቶኛ ጨምሮ የሚያበድር ይሆናል ማለት ነው። እንግዲህ አሁን ይሄ ከወራት በፊት የወጣ ማስተካከያ ነው። ይሁንና ግን ይህንን ተከትሎ በገበያ ውስጥ እየተፈጠረ ባለው አሁንም በገበያ ውስጥ እየታየ ባለው የካሽ እጥረት ምክንያት ባንኮች ካሽን በውድ ዋጋ እየገዙ ስለሆነ በውድ ዋጋ መልሰው ለመሸጥ እየተገደዱና ይህም በቀጣይ የብድር ወለድን ከፍ ሊያደርገው እንደሚችል የተገለጸበት ሁኔታ ነው ያለው። በምን ያህል ፐርሰንት አይታወቅም። ይሁንና ግን አሁን ላይ ቀደም ብሎ የተቀመጡ መላምቶች ይኖራሉ። ከ3 እስከ 5 በመቶ የብድር ወለድ ጭማሪ ሊደረግ ይችላል የሚልም እሳቤ እንግዲህ አሁን እየወጡ ካሉ መረጃዎች በቀዳሚነት የሚጠቀስ ነው። እንግዲህ ይሄ የሆነበት ዋናው ምክንያት ብሔራዊ ባንክ የብድር ተመን አጠቃላይ ነኝን የሬጉላቶሪ ስራውን ብሔራዊ ባንክ ስለሆነ የሚቆጣጠረውና የሚያሳልጠው ብሔራዊ ባንክ የሚያወጣው መመሪያና ደንብ ተፈጻሚ እንደሚሆን ይታወቃል። ይሁንና ግን ኢኮኖሚው ራሱ በገፊ ሆኖ ይህንን የብድር ወለድ ጭማሪ በቀጣይ እውን መሆን ግድ ሊያደርገው የግድ እንዲሆን ሊያደርገው እንደሚችል ነው ምሁራን እየገለጹ
የሚገኙት። እንግዲህ ብሔራዊ ባንክ ያስቀመጡ የባንኮች የማበደር መጠን ብቻ ሳይሆን በሚያበድሩት ገንዘብ የሚያስቡት የወለድ ተመንም ምን ያህል እንደሆነ እንግዲህ አብዛኞቻችን በዚህ ደረጃ አንጠይቅም ብዙ ጊዜ። ምክንያቱም የተወሰኑ ብድር ለመጠየቅ የሚሄዱና በተለይ የኩባንያ ባለቤቶች የንግድ ስራ ላይ የተሰማሩ ሰዎች ካልሆኑ በስተቀር አብዛኛው ከብድር የራቀ በመሆኑና በተለይ የኢትዮጵያ ንግድ ባንኮች ለህብረተሰቡ የሚያቀርቡት የብድር አማራጭ በጣም ዝቅተኛ ወይም አነስተኛ ነው። እንደዚሁም ደግሞ ይሄ ብድርም ወደ ህብረተሰቡ ተደራሽ የሚሆኑበት መንገድ የጠበበ ነው፣ ህብረተሰቡ አክሰሱ የለውም የሚል ቅሬታ በተደጋጋሚ የሚቀርብ እንደሆነ ይታወቃል። በዚህ ምክንያት አብዛኛው ሰው ስለ ብድር በተለይ የብድር ወለድ ተመንን በሚመለከት እንደዚሁም የብድር ወለድ እንዴት ነው የሚሆነው፣ ምን ያህል ደረጃ ላይ ነው ያለው፣ ጉዳቱ ምንድነው፣ ጥቅሙ ምንድነው የሚለውን ነገር ብዙም ትኩረት ሰጥቶ ሲወያይበት አይስተዋልም። ይሁንና ግን ይሄ ጉዳይ በጣም ወሳኝ ነው። በተለይ በኢኮኖሚ ውስጥ ከፍተኛ አስተዋጽኦ የሚኖረው ነው። ምክንያቱም አሁን በከፍተኛ ሁኔታ የዋጋ ንረት እየታየ የሸቀጦች ዋጋ እየጨመረ ባለበት ሁኔታ የብድር ወለድ መጨመር ጥቅም ቢኖረውም ይሁንና ግን በአንጻሩ ደግሞ ጉዳቱም በዛው ልክ ከፍተኛ ሊሆን የሚችልበት ሁኔታ እንዳለ በተለይ ስጋቱን ባለሙያዎች እየገለጹ ያሉበት ሁኔታ ነው ያለው። አብዛኞቹ የኢትዮጵያ ግል የንግድ ባንኮች ከዚህ በፊት የተቀመጠው 14 በመቶ የማበደር ጣሪያ አሁን ተነስቶላቸው እንግዲህ ወደ 18 ያ ማለት 4 በመቶ ጭማሪ ተደርጎላቸው ወደ 18 እንዲሄዱ ይታወቃል። ይሁንና ግን የብድር ጣሪያ ምንድን ነው፣ ምን ያህል ነው የሚለው ጉዳይ በብዛት አይነገርም። ምክንያቱም የማበደር ጣሪያ ወይንም ባንኮች ለተበዳሪዎቻቸው የሚሰጡት የገንዘብ መጠን መጨመር እንደዚሁም የብድር ተደራሽነት እንጂ ብድሩ በምን ያህል ነው የሚጨምረው፣ ወለዱ በምን ያህል ነው የሚጨምረው፣ ይሄ ወለድ በምን አግባብ ነው የሚከፈለው፣ የወለዱ መጨመር ወይም የብድር ወለድ መጨመር በኢኮኖሚ ውስጥ የሚኖረው ተጽዕኖ እንደዚሁም በአዎንታዊና በአሉታዊ ጎን የሚገለጹ ሌሎች ነገሮች እንዴት ነው የሚታዩት የሚለው ጉዳይ ብዙም የመነጋገሪያ ጉዳይ ሲሆን አይስተዋልም። ይሁንና ግን ይሄ ጉዳይ በጣም ትኩረት ሊሰጠው የሚገባ ጉዳይ እንደሆነ መዘንጋት የለበትም ማለት ነው። ምክንያቱም የወለድ ጉዳይ እንግዲህ በብዙ መልኩ የመነጋገሪያ ርዕስ ሊሆን የሚችልበት ሁኔታ አለ። በተለይ በኢኮኖሚ ውስጥ ከፍተኛ የሆነ ለውጥ ሊያመጣ የሚችልበት ሁኔታ ስለሚኖር ማለት ነው። በተለይ አሁን ባለው ሁኔታ መንግስት ኢኮኖሚውን በተለያየ መልኩ የሚያሻሽልበትን አቅጣጫ በየጊዜው እየሞከረ እየቃኘ ያለበት ሁኔታ ነው ያለው። የኢኮኖሚ ሪፎርም ከተደረገ እንግዲህ ሰንበት ብሏል። በዚህ ሂደት ውስጥ የታዩት ጠንካራ ጎኖች አሉ፣ እንደዚሁም ተግዳሮቶች አሉ። እነኚህን ተግዳሮቶች ከመቅረፍ አንጻር፣ ጥንካሬውን ከማጎልበት አንጻር መንግስት እንግዲህ የተለያዩ ነገሮችን እያየ እንደሆነ በተደጋጋሚ በብሔራዊ ባንክ በሚያወጣቸው ሪፖርቶችና በሚሰጣቸው መግለጫዎች መረዳት ይቻላል። ስለዚህ ከዚህ አንጻር አሁን የወጣው መረጃ ደግሞ የብድር ወለድ ከፍተኛ መሆን ዕዳው ለተበዳሪው ነው የሚሉ ምሁራን የሚገልጹት ሀሳብ እንዳለ ሆኖ በአማካኝ ከ3 እስከ 5 በመቶ ሊጨምር የሚችልበት ሁኔታ በቀጣይ ሊኖር እንደሚችል ማሳያዎች እየተቀመጡ ነው ያሉት። ከነኚህ ማሳያዎች መካከል አሁን ላይ በገበያ ውስጥ ያለው የካሽ እጥረት፣ በተለይ አብዛኞቹ ባንኮች በኢኮኖሚ ውስጥ የሚንቀሳቀሱ ባንኮች በተለይ የንግድ ባንኮች የሚያበድሩት ብድር በዲጂታል ወደ ዲጂታል ኢኮኖሚው ሽፍት ስላደረገ የሀገራችን ኢኮኖሚ የገንዘብ ዝውውሩ ሞር ከካሽ ይልቅ ወደ ዲጂታሉ ያማዘነ ሆኗል። ስለዚህ በዚህ ምክንያት በገበያ ውስጥ የሚንቀሳቀሰው ካሽ በጣም አጥሯል ወይም አነስተኛ ነው እየተባለ ነው የሚገኘው። ባንኮች የሚበደሯቸው ደንበኞቻቸውም ሆነ እንደዚሁም በአጠቃላይ የባንክ አገልግሎት ለሚጠቀሙ ደንበኞቻቸው የሚያቀርቡት የካሽ ገንዘብ መጠን በጣም አነስተኛ እንደሆነና ይሄም ችግር እንደፈጠረባቸውና በተለይ አሁን ላይ ባንኮች በውድ ዋጋ ካሽን እየገዙ ወይም ደግሞ የተለያዩ አማራጮችን እየተጠቀሙ ካሽ ለመሰብሰብ ጥረት እያደረጉ እንደሆነ ነው። በተለይ የተለያዩ የሽልማት አይነቶችን ወይም የሽልማት ይዘት ያላቸውን መርሃ ግብሮች ተግባራዊ በማድረግ ህብረተሰቡ ቁጠባውን እንዲያዳብር ወይም የበለጠ እንዲቆጥብና ካሹንም ለመሰብሰብ በፉክክር ላይ ነው የሚገኙት። በዚህ ሂደት እንግዲህ በገበያ ውስጥ ያለው የካሽ ገንዘብ እንቅስቃሴ ማጠሩ ወይም መጠኑ ማነሱን የተገለጸው። ይሄ እንግዲህ በአንድ በኩል የብሔራዊ ባንክ ፖሊሲም ነው። ምክንያቱም የካሽ ገንዘብ መጠን በኢኮኖሚ ውስጥ በጣም የሚጨምር ከሆነ ለኑሮ ውድነቱ የሚያደርገው አስተዋጽኦ ከፍተኛ ነው የሚሆነው በአንድ በኩል። በሌላ በኩል ደግሞ እንደዚህ አይነት ችግሮችም ሊፈጥር የሚችልበት ሁኔታ አለ። ይሁንና ግን ዋናው ጉዳይ ዞሮ ዞሮ የካሽ እጥረት ወደ ብሔራዊ ባንክ ነው የሚያማትረው። ምክንያቱም ዞሮ ዞሮ የብሔራዊ ባንክ ጉዳይ ስለሚሆን ማለት ነው አጀንዳው። ስለዚህ ብሔራዊ ባንክ
የካሽ እጥረቱን በተወሰነ ደረጃ መቀነስ ካልቻለ ይሄ ሁኔታ ሊፈጠር የሚችልበት ሁኔታ እንዳለ ጥቆማ ተሰጥቷል። የብሔራዊ ባንክ በምን መልኩ ነው የብድር ወለድ የካሽ እጥረትን በገበያ ውስጥ ያለውን የካሽ ገንዘብ እጥረትን የሚቀንሰው ሲባል የካሽ ገንዘቡ ብሔራዊ ባንክ ራሱ ካለው ወይም አሁን ላይ በበቂ ሁኔታ ካለው አንዳንድ ሰነዶችን በማስያዣነት በመቀበል ከባንኮች ካሽ በመስጠት ገበያውን የተወሰነ ማረጋጋት የሚችልበት ሁኔታ እንዳለም የገለጹበት ሁኔታ አለ ምሁራን። እንግዲህ እንዳጠቃላይ ይሄ አሁን ላይ እየተሰማ ያለ መረጃ ነው። እንግዲህ የብድር ወለድ ማደግ እንዴት ነው ብለን ስንመለከት ደግሞ ለምሳሌ አንድ ባንክ 14 በመቶ ከሆነ የሚያየው ለምሳሌ ብድር ሲያበድር ለሚሰጠው ብድር 14 በመቶ ከሆነ የወለድ መጠኑ ወይም የብድር ወለድ መጠኑ አሁን 2 እና ከ3 እስከ 5% ጭማሪ ያሳያል። ማለት ከዚህ ቀደም ከነበረው 14 በመቶ ወደ 19 20 የሚሆንበት ሁኔታ ይፈጠራል ማለት ነው። ይሄ ደግሞ ሰዎች ከዚህ በፊት ሲከፍሉ ከነበረው የብድር ወለድ መጠን 5% ጭማሪ እንዲኖረው በሚከፍሉት ገንዘብ ላይ ሌላ ተጨማሪ ገንዘብ እንዲከፍሉ ያደርጋቸዋል ማለት ነው። ይሄ ደግሞ በአንድ በኩል ተበዳሪው ሰው ላይ ጫና ሊፈጥር የሚችልበት ሁኔታ አለ። በሌላ በኩል ደግሞ አበዳሪዎች ትርፍ እንዲያገኙም የሚረዳበት ሁኔታ አለ። ምክንያቱም አበዳሪዎች የብድር ወለድ ተመንን ሲጨምሩ ቀድሞ ሲያገኙ ከነበረው ከወለድ ከሚገኝ ትርፍ አሁን የተሻለ ትርፍ እንዲያገኙ ይረዳቸዋል ማለት ነው። ስለዚህ በዚህ መልኩ ጥቅም ሊኖረው ይችላል። እንደ አጠቃላይ ኢኮኖሚ ውስጥ ያለውን ሁኔታ ስንመለከት ግን በተለይ የሆነ የተዛነፈ ሁኔታ ባለበት ማለት በኢኮኖሚ ውስጥ ሁሉም ተወዳዳሪዎች ወጥነት ባለው መልኩ አቅማቸው ፈርጥሞ ወይም ደግሞ የተሻለ የመወዳደር አቅም ፈጥረው መወዳደር ባልቻሉበት አውዱ ውስጥ እንደዚህ አይነት የብድር ወለድ ጭማሪ መደረግ እንደዚሁም የገበያው አለመረጋጋት በቀጣይ በአገር የኢኮኖሚ እድገት ላይ ትልቅ ጫና ነው የሚፈጥረው። ስለዚህ ይሄ በደንብ ትኩረት ሊሰጠው የሚገባ ጉዳይ እንደሆነም የተገለጸበት ሁኔታ አለ። በአንጻሩ ግን የብድር ወለድ ያው ወደፊት ኢኮኖሚው የበለጠ እየሰፋ ሲሄድ የመጨመሩ ሁኔታ አይቀሬ እንደሆነ ምሁራን የሚሰጡት ሐሳብ ነው። ምክንያቱም የኢኮኖሚ እንቅስቃሴው እየሰፋና እያደገ በሄደ ቁጥር የብድር ፈላጊዎች ቁጥርም በዛው ልክ ይጨምራል። የብድር ፈላጊው ቁጥር ሲጨምር ደግሞ ባንኮች የተሻለ ወለድ ሊያገኙ የሚችሉበትን አማራጭ ነው የሚጠቀሙት፣ ምክንያቱም ለትርፍ ስለሚሰሩ ማለት ነው። ስለዚህ የብድር ወለድ ጭማሪ መኖሩ አይቀሬ ነው። ግን በምን ያህል ፐርሰንት ነው የሚጨምረው የሚለው ጉዳይ ነባራዊ ሁኔታን መሰረት አድርጎ የሚጨመር ወይም የሚተመን እንደሆነ የተገለጸበት ሁኔታ ነው ያለው። እንደ አጠቃላይ ግን አሁን ላይ የባንኮች የብድር ወለድ ጭማሪ ሊኖር የሚችልበት ሁኔታ ሰፊ እንደሆነ የተገለጸበት ሁኔታ አለ። የባንኮች ገደብ የለሽ የብድር ወለድ ምጣኔ ጤናማነቱ ግን አሁንም መፈተሽ እንዳለበት በርካታ ምሁራን በስጋትም እያዩትና ምክረ ሐሳብም እያቀረቡ እንደሚገኝ ነው የተገለጸው። ከኢኮኖሚው ጤናማነት ጋር የሚያያዝ ስለሆነ ነው። ምክንያቱም የገንዘብ እንቅስቃሴ ማለት በሌላ አነጋገር የኢኮኖሚ እንቅስቃሴ ማለት ነው። ስለዚህ ያለ ገንዘብ የሚደረግ እንቅስቃሴ የለም። የገንዘብ እንቅስቃሴ ሲኖር ገንዘቡ የሚያመጣው የሚወስደው ነገር ይኖራል። በዚህ ውስጥ የብድር ወለድ ጭማሪ መኖር በኢኮኖሚ ውስጥ በተለይ ብድር ፈላጊዎች ይጨምራሉ በሚል የሚመጣ የብድር ወለድ ጭማሪ በኢኮኖሚ ውስጥ ምን አይነት አዎንታዊ ወይም አሉታዊ እይታ ይኖረዋል፣ ጥቅም ይኖረዋል የሚለውንም ጉዳይ ለማየት ያስገድዳል። ምክንያቱም አሉታዊ ጎኑ የሚበዛ ከሆነ ኢኮኖሚውን ያዳክመዋል ማለት ነው። በአንጻሩ አዎንታዊ ጎኑ የሚበዛ ከሆነ ደግሞ ኢኮኖሚውን ሊያሳድገው የሚችልበት ሁኔታ ይፈጠራል ማለት ነው። ያም ሆነ ግን የብድር ወለድ ጭማሪ ሊመጣ ይችላል። አሁን ላይ ባንኮች የካሽ እጥረት አጋጥሟቸዋል የተባለው ብሔራዊ ባንክም የሚሰጣቸው የካሽ መጠን የተመጠነ በመሆኑ ምክንያት እንግዲህ የካሽ እጥረት እንዳጋጠመና ይህም ፈተና እንደሆነባቸው የገለጹበት ሁኔታ ነው ያለው። ምንም እንኳን ከዚህ ቀደም የብድር ጣሪያው 14 በመቶ በነበረበት ጊዜ ባንኮች የተለያየ ቅሬታን እያነሱ የብሔራዊ ባንክ አሰራር በጣም ወጥሮ እንደያዛቸው በነፃነት መንቀሳቀስ እንዳልቻሉ እየገለጹ የነበረበት ሁኔታ ነበረ። ይሁንና ግን ብሔራዊ ባንክ ይህንኑ የባንኮች ቅሬታና በተለይ ነባራዊ ሁኔታ መሰረት በማድረግ ወደ 18 ከፍ እንዲል ያ ማለት እንግዲህ ከነበረበት 14 ወደ 18 ሲያድግ የ4 በመቶ ጭማሪ እንዲኖር በማድረግ እንግዲህ ከፍ እንዲል አድርጓል። ይሁንና ግን እንግዲህ ይሄኛው ችግር ሲፈታ ሌላኛው ችግር ደግሞ አሁን መከሰቱን የተገለጸው የካሽ እጥረት በገበያ ውስጥ እንደዚህ አይነት ችግሮችን እየፈጠረ ይገኛል የሚል
ሐሳብ ነው የተነሳው። እንግዲህ አንዳንድ ጊዜ የዚህ አይነት ሁኔታዎች መፈጠር ምን አይነት መልክ አላቸው የሚለውን ነገር ስናይ እንግዲህ በኢትዮጵያ የሚገኙ ባንኮች ያው አጠቃላይ ከብድር ጋር የተሳሰረ ስራ ነው ያላቸው። ምክንያቱም የገቢ ወጪ እንቅስቃሴያቸው ማበደር፣ በተለይ ደግሞ የቁጠባ አካውንት ያላቸው ከስተመሮች የሚቆጥቡትን ገንዘብ በማበደር እንደዚሁም ደግሞ ባበደሩት መጠን ልክ ያንን ደግሞ መሰረት አድርጎ ብሔራዊ ባንክ የሚሰጣቸውን ገንዘብ እየጨመሩ ከብድር ወለድ የሚገኘውን ነው በብዛት በትርፍ መልክ እያቀረቡ የሚገኙት። አሁን ላይ ግን ዘመኑ ወደ ዲጂታላይዝድ ኢራ እየተሸጋገርን ስለሆነ በብዛት የፋይናንስ ሴክተሩ የዲጂታል ዓለሙን ሲቀላቀል አሁን ካለበት ወደ 70-80% 100% በሚባል ደረጃ የሚቀጥልበት ሁኔታ ሲፈጠር ባንኮች የሚኖራቸው እንቅስቃሴ ከብድር በተጨማሪ ሌሎች አገልግሎቶችን በመስጠት ከደንበኞቻቸው ከአጠቃላይ ከኢኮኖሚ የሚያገኙት ትርፍ ሊኖር የሚችልበት ሁኔታ ይሰፋል ማለት ነው። አሁን ላይ ግን ያው የተጀመሩ እንቅስቃሴዎች አሉ። የተለያዩ የባንክ አገልግሎት አማራጮች አሉ። ይሁንና ግን በኢትዮጵያ ያለው የባንክ አሰራር በተለይ ከመዘመን ጋር በተያያዘ አሁን ነው በቅርብ ጊዜ ነው ወደ የዓለም አቀፍ የፋይናንስ ስርዓት በቀጣይ እየሰፋ ሲሄድ ሌሎች ሰርቪሶችን በመስጠት የሚገኙ ገቢዎችን ማሳደግ ይችላሉ። ይሁንና ግን አሁን ባለው ሁኔታ ባንኮች እንግዲህ የብድር ወለድን ከ3 እስከ 5% ከፍ ሊያደርጉ የሚችሉበት ሁኔታ ሊኖር እንደሚችል የተጠቆሙበት ሁኔታ አለ። ለዚህ እንግዲህ በምክንያት የሚቀርበው ገበያው በሚፈጥረው ጫና እንደዚሁም ደግሞ ብሔራዊ ባንክ በቀጣይ ሊያደርግ የሚችለውን እርምጃም ታሳቢ በማድረግ የሚወሰኑ ውሳኔዎች ሊሆኑ እንደሚችሉ ነው የተጠቆመው። አሁን ባለው ነባራዊ ሁኔታ ባንኮች ያው የካሽ እጥረት ስላጋጠማቸው ይሄ የካሽ እጥረትን ለመቅረፍ እነሱም ካሽን በውድ ነው የሚሸጡት። ምክንያቱም ካሽ ገበያ ውስጥ ስለሌለ ካሹን የሚፈልግ ደንበኛ ወደ እነሱ ሲመጣ ከፍተኛ ብድር ወለድ በመያዝ ሊሰጡት የሚችልበት ሁኔታ ይፈጠራል። ወይም ደግሞ ካሽን በብድር ሲሰጡ ከፍ ያለ ወለድ ጠይቀው የሚሰጡበት ሁኔታ ሊፈጠር የሚችልበት ሁኔታ እንዳለ መገንዘቡ የተሻለ ነው የሚሆነው። የኢትዮጵያ ብሔራዊ ባንክ በ2015 ዓ.ም ሐምሌ ወር ላይ ወደ 30% ተጠግቶ የነበረውን የሀገሪቱን የዋጋ ንረት ለመቆጣጠር የብድር ስርጭት ላይ ገደብ አድርጎ እንደነበር ይታወቃል። ያ የግድብ ስርዓት ገደቡ ተነስቶ 14% እንዲሆን ተደርጎ ነበረ። ያ 14% የነበረው ወደ 18% እንዲያድግ መደረጉ ይታወቃል። ይሁንና ግን አሁንም የዋጋ ንረትን በማያመጣ ደረጃ ለኢንቨስትመንት የሚሆን ፋይናንስን ከፍ በማድረግ የ8.4% የኢኮኖሚ እድገት በበጀት ዓመቱ ለማስመዝገብ ስለመቻሉ ከዚህ ቀደም የተሰራበት ስለነበረ ያ ተገልጿል። ይሁንና ግን እንደዚህ አይነት አሁን ከካሽ ጋር በተገናኙ የሚነሱ ጉዳዮችን በሚመለከት ግን የዋጋ ንረቱ በዚህም ምክንያት ሊጨምር የሚችልበት ሁኔታ ሰፊ እንደሆነ ባለሙያዎች የገለጹበት ሁኔታ ነው ያለው። ብሔራዊ ባንክ የካሽ እጥረቱን በምን አይነት ሜካኒዝም አሁን ሊቀርፈው ይችላል የሚለው ጥያቄ እንግዲህ ከራሱ ከባንኩ ውሳኔ የሚጠበቅ ነው የሚሆነው። ወይም ከባንኩ ከሚያደርገው ማሻሻያ ጋር በሚያያዝ አካሄድ ወይም የአሰራር ስርዓት ወይም መርህ መሰረት እልባት ሊያገኝ የሚችልበት ሁኔታ እንዳለ ልንጠቁማችሁ እንወዳለን ማለት ነው። አድማጭ ተመልካቾቻችን እንደ አጠቃላይ ይሄ አሁን ላይ እየተናፈሰ ያለ ወሬ እንደሆነ ገልጸንላችኋል ማለት ነው። ወደ ሚቀጥለው መረጃ ስንሄድ እዚሁ ላይ እንግዲህ ብሔራዊ ባንክ ከትላንት በስቲያ ባወጣው መረጃ ከ10 ቢሊዮን ብር በላይ ኪሳራ እንዳጋጠመው ተገልጿል። የዓለም አቀፉ የገንዘብ ድርጅት IMF የቀጠረው የኦዲት አድራጊ ድርጅት ብሔራዊ ባንክና የብሔራዊ ባንክን እንቅስቃሴ ሲያጠና ቆይቶ እንግዲህ ባወጣው ሪፖርትም በርካታ ችግሮች እንደነበሩና ችግሮቹ ያው በተወሰነ ደረጃ የተቀረፉም አሉ። ይሁንና ግን አሁንም በተደረገው የገንዘብ የመግዛት አቅም መቀነስ ወይም የዶላር መጨመሪያ ማለት የዲፕሪሺዬሽን የማክሮ ኢኮኖሚ ፖሊሲ ማሻሻያ ተደርጓል። ከዚህ ማክሮ ኢኮኖሚ ፖሊሲ ማሻሻያ መካከል የዲፕሪሺዬሽን ጉዳይ ይነሳል። የገንዘብ የመግዛት አቅምን ማዳከም የሚለው። ስለዚህ የኢትዮጵያ ብር የመግዛት አቅሙ በመዳከሙ ምክንያት ከዶላር አንጻር ያለው የመግዛት አቅም በመዳከሙ ምክንያት ብሔራዊ ባንክ ከፍተኛ ኪሳራ እንደደረሰበት ነው የተገለጸው። ይሄ ሁለተኛ መረጃችን ነው ማለት ነው። በባንክ ዙሪያ ይሄንን ካልናችሁ እስኪ ወደ ቀጣዩ መረጃ ልለፍ። ቀጣዩ መረጃ ወደ ትምህርት ቤቶች ነው የሚወስደን። እንግዲህ በሀገራችን የትምህርት ቤቶች ክፍያ አጃይብ የሚያሰኝ ነው። ምክንያቱም የሚከፈለው ገንዘብና የተማሪዎች የእውቀት ደረጃ በተለይ እውቀት የሚያገኙበት
ሚንስ የአስተማሪዎች የአቅም ደረጃ፣ የትምህርት አገልግሎት ጥራት፣ እንደዚሁም ደግሞ ተማሪዎች የሚደረግላቸው እንክብካቤ አጠቃላይ ሲታይ ወላጆች ለትምህርት ቤቶች ከሚከፍሉት ክፍያ ጋር የማይነጻጸር እንደሆነ ነው በስፋት እየተገለጸ የሚገኘው። ይሁንና ግን እንግዲህ እንደዚህ በርካታ የሚጠቀሱ ችግሮች ወይም እነዚህን የመሳሰሉ ችግሮች እንዳሉ ሆነው በየጊዜው የትምህርት ቤት የክፍያ ዋጋ ወይም የተማሪዎች የትምህርት ቤት ክፍያ ዋጋ እየጨመረ ነው የመጣው። ባለፉት 9 ዓመታት እንግዲህ ተከታታይ ጭማሪ እንደተደረገ መረጃዎች ይጠቁማሉ። በዚህም የተነሳ በርካታ እንግዲህ ውዝግቦች ከዚህ ቀደም መነሳታቸው፣ በተለይ ወላጆች ማህበራት የወላጅ ኮሚቴ የተለያዩ ጥያቄዎችን ሲያነሱ መቆየታቸው ይታወቃል። ይሄ ጭማሪ ከወላጅ ኮሚቴ ጋር በሚደረግ ንግግርና ውይይት የሚጨመር ቢሆንም ወጥነት ባለመኖሩ ምክንያት ወደ አዲስ አበባ ከተማ አስተዳደር ትምህርት ቢሮ ወይም ወደ መንግስት እንዲያመራ ነው የተደረገው ጉዳዩ በቀጥታ። የአዲስ አበባ ከተማ አስተዳደርም ይህንን ጉዳይ በመመልከት እንግዲህ ጉዳዩ በሕግ እልባት ማግኘት ካልቻለ በዚህ ሁኔታ የሚቀጥልበት ሁኔታ እንደማይኖርና ወይም በዚህ ሁኔታ ከቀጠለ ሌላ ችግር ሊያመጣ እንደሚችል በመገንዘብ እንግዲህ ደንብ አውጥቶለታል። ይሄ የክፍያ የተመን መጠን በየጊዜው በወላጅ ኮሚቴ ወይም በወላጆች በትምህርት ቤቶችና በመንግስት ተወካዮች መካከል በሚደረግ ውይይት የህዝቡን ነባራዊ ሁኔታ፣ የኑሮ ውድነቱን፣ አጠቃላይ የኢኮኖሚ እንቅስቃሴ፣ የህዝቡን የገቢ ደረጃ መጠን፣ እነኚህን እና ሌሎች መሰረታዊ ነገሮችን ከግምት ውስጥ በማስገባት ጭማሪ የሚወሰንበት ሁኔታ እንዳለ ወይም የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ባወጣው የዚህ የግል ትምህርት ቤቶች የዋጋ ክፍያ ተመን ደንብ ላይ ተጠቅሷል። በዚህም መሰረት ትምህርት ቤቶች እንግዲህ በርካታ ለውጦች እያስተናገዱ ነው የሚገኘው። ከዚህ ለውጥ ትምህርት ቤቶች አሁን በጥራትም በስፋትም በተለይ በአገልግሎት ጥራትም ሆነ በይዘት እንደዚሁም በስፋት እየተሻሉ መሆን እንዳለባቸው በመንግስት አቅጣጫ ተቀምጦ እየተሰራበት ይገኛል። በግሉ ዘርፍም ይህንን በመንግስት የወጡ ክራይቴሪያዎችን ካላሟሉ ቢዝነስ ውስጥ ሰስቴን አድርገው መቆየት ወይም በቀጣይ ሊቀጥሉ የሚችሉበት ሁኔታ እንደማይኖር የተገለጸበትም ሁኔታ አለ። ይሁንና ግን ይህንን ማሟላት ግድ በመሆኑ ትውልድን የሚያፈሩ እንደመሆናቸው መጠን በኃላፊነት ሊሰሩ እንደሚገባም የተቀመጠበት ሁኔታ አለ። ይሄ ግን ከዋጋ ጭማሪ አንጻር ሲታይ መንግስት በሌሎች ስራዎች ላይ ጥሩ ነገር ሰርቶ ዋጋው ላይ ግን ትንሽ የመጫን ሁኔታ እንዳለም የተጠቆሙበት ሁኔታ አለ። ይህንን ሀሳብ መሰረት በማድረግ እንግዲህ በቅርቡ ከ1227 በላይ የሚሆኑ የግል ትምህርት ቤቶች በአዲስ አበባ ከተማ የዋጋ ጭማሪ እንዲያደርጉ መገለጹ ይታወቃል። በዚህም መሰረት ትምህርት ቤቶች እንግዲህ እንደ አጠቃላይ የዋጋ ጭማሪ ማድረግ የሚችሉት የከተማ አስተዳደሩ ትምህርት ቢሮ ባስቀመጠው መስፈርት መሰረት ደረጃዎችን ሲያሟሉ፣ ምክንያቱም ትምህርት ቢሮ የዋጋ ተመኑን ሲያቀርብ ደረጃ ደግሞ አብሮ አውጥቷል። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙሰባ እንደገለጹት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 ቀን 2017 ዓ.ም ባካሄደው 4ኛ ዓመት 11ኛ መደበኛ ስብሰባው ላይ ባጸደቀው የከተማ አስተዳደሩ የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ወይም በመጪው ዓመት የትምህርት ዘመን በከተማ አስተዳደሩ ከሚገኙ 1585 ጠቅላላ የግል ትምህርት ቤቶች ውስጥ 1227 የሚሆኑት ወይም ያክሉ፣ በሌላ አነጋገር በከፊል ማለት እንችላለን 65 በመቶ አራው ማለት ነው እስከ 65 በመቶ የሚደርስ የዋጋ ጭማሪ ማድረግ እንደሚችሉ ተቀምጧል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ እነኚህ ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሀሳብ አቅርቡ ተብለው በጣም አስገራሚ ዋጋ ነው ያቀረቡት። እንግዲህ ከነኚህ አጠቃላይ የትምህርት ቤት የክፍያ ዋጋ እንዲጨምሩ ከተፈቀደላቸው ትምህርት ቤቶች ውስጥ 50 በመቶ የጭማሪ ሂሳብ ያቀረቡ 10 በመቶ የሚሆኑት ብቻ ሲሆኑ ቀሪዎቹ 90 በመቶ ያህሉ ከ75 እስከ 263 በመቶ የዋጋ ጭማሪ በመቶ ነው ያልኳቸው ያለሁት። ይሄ ማለት አሁን ሲከፈል እየተከፈለ ካለው በ263 በመቶ እጥፍ ወይም ፐርሰንት እጥፍ 263% ጭማሪ እንዲደረግም የጠየቁበት ሁኔታ ነው ያለው። ይሄ በጣም አስገራሚ ነው። ከዚህ በፊትም የገለጽንበት ሁኔታ አለ። እንግዲህ ይሁንና ግን ይሄ እንደማያስኬድ እና ትምህርት ቢሮ የህብረተሰቡን የኑሮ ሁኔታና አጠቃላይ ገቢውን አጠቃላይ አሁን ደግሞ እንደ ሀገር ያለውን የኑሮ ውድነትም ታሳቢ በማድረግ
ጭማሪ ሲደረግም ከደረጃ 2 ጋር እኩል በደረጃ መሆን እንዳለበትና ትምህርት ቤቶች የሚያደርጉት ጭማሪ ከሚሰጡት የአገልግሎት ጥራት ደረጃና ራሳቸው ትምህርት ቤቶቹ ከተቀመጡበት የትምህርት አሰጣጥ ጥራት ደረጃ ጋር በተገናኘ መሆን እንዳለበት በመወሰን እንግዲህ የከተማ አስተዳደሩ ካቢኔ የክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገበት ነጥብ የትምህርት ቤቶች ጥራት እንደዚሁም ከደረጃ 1 እስከ ደረጃ 4 በሚለው መስፈርት ስር እንዲካተቱ በማድረግ የመጨረሻውን ደረጃ የሚይዙት ወይም አራተኛውን ደረጃ የሚይዙት ከፍተኛ ደረጃ ላይ ያሉ በጥራት በአጠቃላይ በትምህርት አገልግሎት አሰጣጥ ጥራት የመጨረሻውን ደረጃ የያዙ እንደዚሁም ደግሞ አንደኛ ላይ ያለው የመጀመሪያ ደረጃ ላይ ያለ በሚል ተለይተው ጭማሪ እንዲያደርጉ መወሰኑ ተገልጿል። በዚህም መሰረት በቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ሲሆን 45 በመቶ ጨመሩ ማለት ሳይሆን ከ0 10 30 45 በመቶ ይጨምራሉ ማለት ነው። ይሄ ማለት እንደ ጥራት ደረጃቸው። ነገር ግን የጭማሪ ሬንጁ ወይም እነኚህ ትምህርት ቤቶች ያ ማለት ቅድመ መደበኛ ደረጃ ትምህርት ቤቶች የሚባሉት የአገልግሎት ዋጋ ጭማሪ ማድረግ የሚችሉት እስከ 45 በመቶ ብቻ ነው። ከዛ በላይ ማለፍ አይችሉም። ስለዚህ በዚህ ውስጥ ከ0% ወይም ካለመጨመር 10%፣ 30% እስከ 45 የሚል ጭማሪ ማድረግ ወይም እስከ 45 በመቶ እንደሚጨምሩ ተገልጿል። አንደኛ ደረጃ ትምህርት ቤቶችን ስንመለከት ደግሞ እስከ 40 በመቶ ወይም የ40 በመቶ ጭማሪ እንደሚያደርጉ ነው የተገለጸው። መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ ጭማሪ ሊያደርጉ ይችላሉ ተብሏል። በጣሪያው መሰረት 144 ትምህርት ቤቶች እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች እስከ 50 በመቶ፣ 47 ትምህርት ቤቶች እስከ 55 በመቶ እንዲሁም 66 ትምህርት ቤቶች እስከ 60 በመቶ ሊጨምሩ የሚችሉበት ሁኔታ እንዳለ ተገልጿል። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም መንግስት ከህብረተሰቡ ጋር ከትምህርት ቤቶች ጋር በመነጋገር ባስቀመጠው የዋጋ ጭማሪ እርከን ወይም ጣሪያ መሰረት የመጨረሻውን እስከ 65 በመቶ ጭማሪ የሚለውን ጣሪያ የሚይዘው ወይም ማድረግ የሚችለው አንድ ትምህርት ቤት ብቻ ነው ተብሏል። እንግዲህ ይሄም ትምህርት ቤት በጥራት ደረጃው የመጨረሻውን በትምህርት ሚኒስቴር በከተማ አስተዳደሩ የትምህርት ቢሮ የትምህርት ጥራት መስፈርት ደረጃ መሰረት አራተኛ ደረጃን ይዞ በመገኘቱ የሚያደርገው የዋጋ ጭማሪ እንደሆነ ተገልጿል። ይሄ የዋጋ ጭማሪ እንዲህ ከሆነ እንደው እንዳጠቃላይ የዋጋ ጭማሪ መደረጉ ምን አይነት ጉዳቶች በወላጆች ላይ ሊያመጣ ይችላል፣ ለትምህርት ቤቶች ደግሞ በአንጻሩ ምን ጥቅሞችን ሊሰጥ ይችላል ብለን ስንመለከት እንግዲህ እንደሚታወቀው አሁን ላይ በግል ትምህርት ቤቶች ዙሪያ በርካታ ቅሬታዎች እየተነሱ ነው የሚገኘው። ከነዚህ ከሚነሱ ቅሬታዎች መካከል እነኚህ የግል ትምህርት ቤቶች ላለፉት 9 ዓመታት ተከታታይ ጭማሪ መደረጉ ተገልጿል። የዘንድሮን ሳያካትት ማለት ነው። ያ ማለት ወደፊት የምንሄድበትን ማለት ነው። እስከ አምና ባለው እዚህ ላይ በነገራችን ላይ አምና ጭማሪ ያደረጉ ትምህርት ቤቶች በሚቀጥለው 2018 ዓ.ም ጭማሪ እንደማያደርጉ ነው የተገለጸው። ወደ 360 ወይም 80 የሚጠጉ ትምህርት ቤቶች ከ360 እስከ 380 የሚጠጉ ትምህርት ቤቶች የዋጋ ጭማሪ ማድረግ እንደማይችሉ የተገለጸበት ሁኔታ አለ። ይሁንና ግን አግባብነቱ በተቀመጠው ደንብና በአፈጻጸሙ መሰረት የሚወሰን እንደሆነ ተገልጿል። ይሄ ማለት ተፈጻሚ የሚሆነው በተቀመጠው በአሰራር ደንቡ መሰረት እንደሚሆን የተገለጸው። ስለዚህ እንደ አጠቃላይ ለትምህርት ቤቶች ያዳላ ውሳኔ የሚልም ቅሬታ ቀርቦበታል። ይሄ የዋጋ ጭማሪ ውሳኔ በተለይ ደንቡ ግን እንደ አጠቃላይ ስናየው ትምህርት ቤቶች ያቀረቡት ምክንያት ለዚህ ዋጋ ጭማሪ እንደ ምክንያትነት ወይም ገፊ ነው ብለው ያሰቡት አንዱ የኑሮ ውድነት ነው። እኛም ኑሮ እየተወደደብን ነው። የአስተማሪዎች የመምህራን የክፍያ ወይም የደሞዝ ክፍያ ጭማሪ፣ ለአገልግሎት ግብዓት የሚሆኑ ዕቃዎች ግዢ መጨመር፣ የኪራይ ወዘተረፈ ቅሬታ ነው ያነሱት። ይሁንና ግን እነኚህን ቅሬታዎች እንግዲህ ዘርዘር አድርገን አንድ በአንድ ስንመለከት ምን ያህል ትምህርት ቤቶች ለመምህራኖቻቸው የደሞዝ ጭማሪ ያደርጋሉ የሚለውን ስንመለከት የሚያስቅ ነው የሚሆነው። ምክንያቱም አብዛኞቹ ትምህርት ቤቶች የዋጋ ጭማሪ እያደረጉ አይደለም። በዚህም ምክንያት ይሄ ወላጅን በከፍተኛ ደረጃ ሊጎዳ የሚችልበት ሁኔታ ነው ያለው። ምክንያቱም ወላጆች አሁን ባለው የኑሮ ውድነት
ገቢያቸው ይታወቃል። በዚህ ገቢ ላይ እስከ 65% ደህና ትምህርት ቤት ልጄን ላስተምር የሚል አንድ ዝቅተኛ ገቢ ያለው ወላጅ በመንግስት ትምህርት ቤቶች የሚሰጠው ያው የትምህርት ጥራት ይታወቃል። ስለዚህ ያንን በመሸሽ ነው እንግዲህ ወደ ግል ትምህርት ቤቶች እየሄዱ የሚገኙት ወላጆች። ከዚህ አንጻር ወላጆች አንድ ዝቅተኛ ገቢ ያለው ወላጅ ልጁን ወደ ትምህርት ቤት ወስዶ ለማስተማር ሲፈልግ የሚገጥመው ችግር ግልጽ ነው። ምክንያቱም ከገቢው ጋር የማይመጣጠን ነው። ምክንያቱም ምናልባትም ደሞዙን ሁላ ይዞ ሊሄድበት የሚችልበት ሁኔታ ነው የሚፈጠረውና ይሄ ካሁኑ ሊታሰብበት የሚገባ ጉዳይ ነው። በተለይ ወላጆች በቀጣይ ዓመታት የዋጋ ጭማሪ ስለሚደረግ በትምህርት ቤት ዙሪያ ያላችሁን እቅድ እንድታስተካክሉና ራሳችሁ እንድትመለከቱ ለልጆቻችሁም ሞር እውቀት ከሆነ ሌሎች አማራጮችንም እየተጠቀማችሁ ከገበያችሁ ጋር የሚመጣጠን ክፍያን እየከፈላችሁ ልጆቻችሁ እንድታስተምሩ እንድታሳድጉ በዚሁ አጋጣሚ መምከር እንወዳለን። ስለተከታተላችሁንና ከኛ ጋር ስለቆያችሁ በማመስገን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ቢዝነስ ፖድካስት ፕሮግራም ይህንን ይመስል ነበር። እናመሰግናለን። ቸር ሰንብቱ። ሰላም።